ሰላም አለይኩም ሀባይብ እንዴት ናችሁ? ዳና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። እዚህ ጋር የማሳያችሁ የትራስና የፍራሽ ልብስ ነው። የትራስ ልብሱ በ485 ብር ሂሳብ ሲሆን የፍራሽ ልብሱ ደግሞ በ1380 ብር ሂሳብ የተሰራ ነው። 8 የትራስ ልብስና 3 የፍራሽ ልብስ አላት። 3 ፍራሽና 3 ፍራሽና 8 ትራሱም አላት። እሱንም ማሳያችኋለሁኝ። ይሄን ለእናቷ የሚሆን ነው። የእናቷም የእህቷም ብቻ የቤተሰብ አጠቃላይ አስቤዛዎች የየብቻ አሉ። የእናቷ ግን እዚህ ጋር እንደምታዩት ፍራሽም ትራስም አለው ማለት ነው። ስለዚህ ማሻአላ ተባረክ ረህማን ማለት አለባችሁ። አብራችሁን ቆዩ። ይሄንን ትራሱን እንዴት እንደሆነ አውጥቼ ያሳያችኋለሁኝ። ይሄንን 8 ትራስ እና 3 የፍራሽ ልብስ አላት ማለት ሶስቱንም አልብሼዋለሁኝ። እዚህ ጋር እንደምታዩት ማሻአላ እንደምታዩት ይሄ ኢትዮፎም ነው። 70 በ12 ዋጋው 2400 ብር ሂሳብ ነው። 7350 ብር ይሆናል። እዚህ ጋር ደግሞ 8 ትራስ አለ በ300 ብር ሂሳብ 2400 ብር ይመጣል ማለት ነው። 8 ትራስ ማለት ነው። እና ማሻአላ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ አድርጉ። ገና አልጨረስንም። ማስቤዛው እናያለን። ማው ከእናቱ አሁን የመፈረሻ ልብሱንና ፍራሽና ትራሱን ነው ማሳያችሁ። እንዲሁም ደግሞ እቃዋን ነው። እዚህ ጋር እንደምታዩት የማይካ ሰርቪስ 3 ፒስ ነው። ትልቀኛው ይሄ ነው። ቀጣይ ደግሞ ይሄ ነው። ቀጣይ ትንሿ ይችናል። ከዛ የወጥ ጭልፋ በ250 ብር ሂሳብ 500 ብር እዚህ አላት። ከዛ እዚህ ጋር ደግሞ 40 ቁጥር እና 50 ቁጥር ምን አላት? ትሪ አላት። 500 ብር እና 700 ብር ማለት ነው። 1300 ብር ደግሞ ትሪ አላት። 750 ብር ደግሞ ግማሽ 5 ማዕዘን የውሃ ብርጭቆ አላት። ግማሽ የሾርባ ማግ አላት። አያችኋ? ከዛ እዚህ ጋር ደግሞ ምን አላት? ጥስት አላት 1700 ብር ቆንጆና በጣም ወፍራም ጥስት ነው። ከዛ 600 ብር ማን ነው 550 ብር ደግሞ የሻይ ብርጭቆ በኦሪጂናሉ አላት። ጽድት ያለ እቃ ማለት ነው። እዚህ ጋር ደግሞ 100 ብር ምን አላት? የሻይ ፔርሙስ አላት። እሱንም ከፍቼ ላሳያችሁ እንዴት እንደምታምር ማሻአላ በሉ። ይዋት ከለሯ እቺ 1 ሊትር ናት። ዋጋ 2100 ብር ነው ማለት ነው። 2100 ብር ነው። 1800 ብር ደግሞ እዚህ ጋር እንደምታዩት የጅማ ረከቦት አገረኛ ስኒ 500 ብር እና ኢጣል ብረት ድስት እቺ መካከለኛ የሆነች ናት። ማሻአላ ይዋት መካከለኛ ማለት ይሄ አሁን 3 ዶሮ ግጥም አድርጎ ይሰራል ማለት ነው። ይሄ 4 ይሰራል ማለት ነው። ስለዚህ እንደዚህ ጽድት ያለ ኢጣል ብረት ድስት ነው። ዋጋው 4000 እና 3000 ስንት ይሆናል? 7000 ይሆናል ማለት ነው። እቃዎቹ እነዚህን ይመስላሉ። የመፈረሻ ልብሱ ይሄን ይመስላል። ፍራሽና ትራሱን አውጥቼ ያሳያችኋለሁ። ቀጣይ ወደ አስቤዛው የእናቷን አስቤዛ ነው ቀጣይ የምናየው። እዚህ ጋር ደግሞ እንደምታዩት ሰሌን ነው 500 ብር ማለት ነው። ይሄ ሰሌን ነው። እዚህ ጋር ያው ፍራሿን አይተናል። እዚህ ጋር ደግሞ ፍራሽና ትራሶቿ ናቸው እነዚህ። እዚህ ጋር ደግሞ እንደምታዩት በጣም ወፍራሙና አሪፍ የሆነ ሰሌን ነው ማለት ነው። ስፋቱን ለማሳየት ነው ለእናንተ የዘረጋሁት። አው የእናቷ 7200 ብር የፈጀ ነው። ያ ማለት ቅድም ያሳየዋችሁ እቃና መፈረሻ ልብሱ እዚህ ጋር 50 ኪሎ ዱቄት ደግሞ 5300 ብር፣ በርበሬ 7500 ብር በ750 ብር ሂሳብ፣ መኮሮኒ 4 ኪሎ፣ ፓስታ 4 ሀባ እንደገና ደግሞ 2600 ብር፣ ቴምር 2200 ብር፣ ዘይት 750፣ ላርጎ ሱካር 5 ኪሎ፣ ቡና 1 ኪሎ 500 ብር፣ 550 ብር ደግሞ ብጥባጥ እና ግማሽ እዚህ ጋር 5 ሀባ ነውና 5 ሀባ ነው። ይሄ እንደምታዩት ማለት ነው። ዋጋው በ65 ብር ሂሳብ 5 ሀባ አድርጌላታለሁ። 6 ሀባ ደግሞ ላይፍ ቦይ በ55 ብር ሂሳብ። እነዚህ እንግዲህ የእናቷ ናቸው። ይሄ የምታዩት ማለት ነው። ገና ብዙ ነው ያላት። የብዙ ሰው ነው ማለት ነው። ማሳያችሁ የብዙ ሰው ነው። በዚህም አለ በዚህም አለ። ብቻ አብራችሁን ቆዩ ማለት ነው። እያንዳንዳቸው የየብቻ ዋጋ መስራት ስላለብኝ ነው። ይሄን ይመስላል። እዚህ ጋር ደግሞ 25 ኪሎ ዱቄት 2700 ብር፣ 5 ሊትር ዘይት 2200 ብር፣ 3 ቴምር 1050፣ ብጥባጥ የብርቱካን 900 ግራሟ ማለት ነው። ቅድም እዛኛው ላይ ታችሁታል። የዚህ ዋጋ 550፣ ፓስታ በ115 ብር ሂሳብ፣ ሱካር በ180 ብር ሂሳብ፣ ሩዝ በ130 ብር ሂሳብ፣ መኮሮኒ በ150 ብር ሂሳብ 3 ኪሎ እና 5 ኪሎ በርበሬ በ750 ብር ሂሳብ 4500 ብር። እዚህ ጋር ደግሞ
አተርና ሽምብራ ነው። አተርና ሽምብራ ማነው አተርና ባቂላ ዋጋው በ230 ብር ሂሳብ ነው። 15 ኪሎ ነው ብያቸዋለሁኝ። ከሁሉም 5 ኪሎ ማለት ነው። እንደገና ደግሞ የሽሮ እህል ነው 3450 ብር ፈጅቷል ማለት ነው። 15 ኪሎ ባቄላ፣ አተር፣ ሽምብራ ነው። ትኩስ የተከካ ነው ጀማው። ከዛ በመቀጠል ሱካር እንደምታዩት አጠቃላይ ሂሳቡ ደግሞ እዚህ ጋር የምታዩት 5 ኪሎ በርበሬ፣ 15 ኪሎ ሽሮ፣ 25 ኪሎ ዱቄት፣ 5 ሊትር ዘይት፣ ሱካርን 5 ኪሎ፣ 3 ኪሎ ሩዝ 2 ኪሎ ሩዝ፣ 3 ኪሎ መኮሮኒ፣ 4 ፓስታ እና 1 ብጥባጥ፣ 2 ቴምር፣ 3 ቴምር ስንት ሆነ አጠቃላይ ድምሩ 15170 ብር ፈጅቷል ማለት ነው። ይሄ እዚህ ጋር የምታዩት 15170 ብር ፈጅቷል። ዱቄት 2200፣ ዘይት 2200፣ 3400 ብር ደግሞ 15 ኪሎ የሽሮ እህል ነው። 5 አተር፣ 5 ባቂላ፣ 5 ሽምብራ በ220 ሽምብራ በ230 ብር ደግሞ 10 ሰሃን ሽምብራና አተርና ባቂላው ማለት ነው። በርበሬ ደግሞ በ750 ብር ሂሳብ 5 ኪሎ 4500 ብር። መኮሮኒ በ150 3 ኪሎ። 2 ኪሎ ደግሞ እዚህ ጋር የምታዩት ሩዝ፣ እዚህ ጋር ደግሞ ፓስታ አለን፣ እዚህ ጋር ደግሞ ብጥባጥ አለን። ይሄ አጠቃላይ 15170 ብር ፈጅቷል። ይሄ ደግሞ የብቻው ነው ማለት ነው። ራሱን የቻለ ለአንድ ሰው ነው ይሄ የተፈለገው። ገና አልጨረስንም። ደግሞ የምታዩት የብቻ ነው 11795 ብር የፈጀ ነው። 2 ኪሎ ሩዝ በ130 ብር ሂሳብ፣ 2 ኪሎ አተር ክክ በ240 ብር ሂሳብ፣ 3 ሀባ ፓስታ በ115 ብር ሂሳብ፣ 2 ኪሎ መኮሮኒ በ150 ብር ሂሳብ፣ 1 ኪሎ ቡና 1500 ብር፣ ክብሪት ጋር የምታዩት ደግሞ ክብሪት 50 ብር፣ ብጥባጥ የብርቱካን 900 ግራም ልክ ቅድም እንዳሳየዋችሁ ማለት ነው። ይሄም ተመሳሳይ ነው። ዋጋው 550፣ 2 ቴምር 700፣ ሱካር 900 ብር በ180 ብር ሂሳብ፣ 2700 ብር ደግሞ እዚህ ጋር የምታዩት 25 ኪሎ ዱቄት፣ 1030 ብር ደግሞ ሊቢያ ዘይት 3 ሊትር፣ ላርጎ 750 5 ሊትር። እዚህ ጋር ደግሞ ግማሽ የልብስ ግማሽ የገላ ነው። 5 ሀባ ነው የልብሱ። ዋጋው በ65 ብር ሂሳብ ነው። 400 ብር ቫዝሊን ነው። 330 ብር ሂሳብ ደግሞ 6 ሀባ የገላ ሳሙና ነው ማለት ነው። ይሄ እንግዲህ 11905 ብር ነው ማለት ነው። እዚህ ጋር የምታዋት ይችን ትመስላለች። ደግሞ የሁለት ሰው አንድ አይነት ነው። በነገራችን ላይ በዚህም እዚህ ጋር በጎን የምታዩት አስቤዛ ነው። አይታው ያው እንድንቆጣጠረው ነው እዚህ ጋር ያደረኩት። እዚህም ጋር የአንድ ሰው ነው። እዚህም ጋር የአንድ ሰው ነው። እዚህ ጋር ደግሞ የሁለት ሰው ነው። ስንት ሆነ? 1 2 3 4 5 ሆነ ማለት ነው። ለ5 ሰው የተፈለገ ነው አስቤዛው። እዚህ ጋር ምን አለ መሰላችሁ? ዱቄት 50 ኪሎ አላቸው። 50 ኪሎ የሁለት አለ። ያ ማለት 100 ኪሎ ሲባዛ በ50 ኪሎ ሂሳቡ 5300 ብር ሂሳብ ነው። ከዛ ዘይት እዛም እዚህም አለ 4400። ላርጎ እዚህም እዛም አለ በ750 1500። ሱካር 10 ኪሎ አለ 55 1800 ብር። በርበሪ እዚህ ጋር እዚህም 2 ኪሎ እዚህም 2 ኪሎ አለ 4 ኪሎ። ብጥባጥ እዚህም አለ። ቴምር ለሁለታቸውም 4 አንዱን ካርቶን ነው ያካፈልኳቸው ማለት ነው። በነገራችን ላይ ስለዚህ ስለ በርበሬ ንገራ እኔ የማዘጋጀው ባልትና ምናምን አይደለም። ባልትና ያኔ በዚህ መልኩ አይደለም የሚሄደው። የአንዷ እህቴ ትእዛዝ 10ም ትእዛዝ 20ም ትእዛዝ 30ም ትእዛዝ አንድ እቃ ላይ ነው። ቀንሽ ሊካለች ብቻ ነው መቀነሰው። ይሄንን ግን እህቴ እንደዚህ ፈልጋው ነው። እንደዚህ ከምታረግ ደግሞ ለሁለታቸውም 1 ኪሎ በርበሬ ዛላውን ገዝታ ብትሰጣቸው በፈለጉት አይነት ጠሪቅ በቤታቸው አዘጋጅተው ቢጠቀሙ የተሻለ ይመስለኛል። ለማንኛውም በትእዛዟ መሰረት ይሄንን ገዝቻለሁ ማለት ነው። ያው ይሄን ይመስላል። አብራችሁን ቆዩ። አጠቃላይ 35000 ነው የሁለቱ ልጆች። ሀባይቢ ያው እንግዲህ በርበሬ እንደነገርኳችሁ ነው። በትእዛዟ መሰረት ነው። 1 ኪሎ ይቺ 750 ናት። 750 750 1500 1500 ይሆናል ማለት ነው። የሁለታቸው 3000 ብር ማለት ነው። ቴምር 1 ካርቶን ለሁለት ነው ያካፈልኳቸው። ያ ማለት 2600 ብር የካርቶን ቴምሩ ነው።
ብጥባጥ ለሁለታቸውም አለ፣ ለሁሉም በቃ ብጥባጥ ለአምስቱም ነው የተዳረሰው። ይህን ይመስላል እንግዲህ። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ። ሰላም አለይኩም።